በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን መድኃኒታችን ኢየሱስ ክርስቶስ በራሱ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ደስታ፣ ሰላም፣ ሐሴት ሆነ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላምና በጤና ጠብቆ አደረሳችሁ አደረሰን። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። የተከበራችሁ የተወደዳችሁ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የኪዳነ ምሕረት ወዳጆቻችን ሁሉ በኪዳነ ምሕረት በጎ አድራጎት ማህበር ስም ይህንን በዓል አምላካችን በሰላም በጤና በሕይወት ጠብቆ ስላደረሰን ከሁሉ አብልጠን እሱን ማመስገን ይገባናልና እንኳን ይህችን ዕለት ለማየት አበቃን ብለን መልካም ምኞታችንን ከልብ እናስተላልፋለን። አሁንም በዓሉ የተባረከ የተቀደሰ የተወደደ እሱን አምላካችንን የምናመልክበት በሃይማኖት ጸንተን በምግባር ቀንተን ሁልጊዜም ፍቅራችንን ለሱ የምንገልጽበት እሱም ባሳየን በትንሣኤው ብርሃን የምንመላለስበት እንዲያደርግልን የአምላካችን የተቀደሰ ፈቃዱ ይሁንልን። እስከ ዛሬ ድረስ በዚህ በኪዳነ ምሕረት በጎ አድራጎት ማህበር እጅግ በጣም በርካታ የሆኑ ድሆችን ወይም ደግሞ የተቸገሩ ወገኖቻችንን በማሰብ ላይ ስንገኝ ይህንኑ አስመልክተን ለተራበ እናብላ ለተቸገሩ እንድረስ በሚል ከዚህ ቀደም ባዘጋጀነው መርሃ ግብራችን ላይ ተባባሪ ሆናችሁ እግዚአብሔር የሰጣችሁን ለድሆች ለወገኖቻችን ሁሉ ይድረስልን ብላችሁ ለሰጣችሁን ሁሉ አምላካችን በማይዘነጋ ልቦናው የድሆች አምላክ እሱ እንዲያስባችሁ የሰማይ ዋጋም የምናገኝበት እንዲያደርግልን ፈቃዱ ይሁንልን። ይህንኑ አገልግሎታችን ወደፊትም በማጠናከር ለተቸገሩ በመድረስ ለተራቡ በማብላት ለታረዙ በማልበስ ለተጨነቁ በመድረስ እሱ አምላካችን የፈቀደውን የወደደውን ነገር ከኛም የሚሆነውን ነገር ለማድረግ በብዙ መልኩ እንንቀሳቀሳለን እንሰራለንና እሱ በረዳን መልኩ ለምናደርገው አገልግሎታችን የእናንተም አስተዋጽኦ በተለያየ ሁኔታ እንዲደርሰን አምላካችን የሰጣችሁን አሁንም ከመስጠት ወደ ኋላ እንዳትሉብን ከወዲሁ መልእክቱን ለማስተላለፍ እንወዳለን። ለዛሬው ግን አሁንም የደግነትና የፍቅር አምላክ የመስቀሉ ጌታ ያሳየንን ይህንን የትንሣኤውን ብርሃን በሕይወታችን ውስጥ ሁልጊዜም እያላበሰን በዚያው ፍቅር እንድንመላለስ የይቅርታውን ሥራ እንዲሰራልን በመስቀሉ ፍቅር ሁሌም እንዲጠብቀን እየተማጸን ይህንን ታላቅ በዓል በእያንዳንዳችን ልቦና ውስጥ እንዲጽፍልንና ፍቅሩን ሁልጊዜም እያበዛልን ዓይናችንን ከመስቀሉ ልባችንን ከቃሉ ሕይወታችንን መንገዳችንን ሐሳባችንን አንደበታችንን ሁሉ ከሱ ከአምላካችን ፈቃድ ሳያወጣብን በሃይማኖት አጽንቶ በምግባር አቅንቶ እንዲጠብቀን አምላካችን በሱ መንገድ እንዲያመላልሰን የሱ የተቀደሰ ፈቃዱ ይሁንልን። ርርተ ሕሊና ርርተ ልቦና አማላጅቱም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም በማይሻረው ቃል ኪዳኗ እንደ ዓይን ጥቅሻ በሚደርስልን ጸሎቷ በማያሳፍረው ሁልጊዜም ከኛ ጋር በሆነው የእናትነት ምልጃዋ የመስቀል ላይ አደራ እናታችን መጨረሻችን እንድታሳምርልን ፈቃዷ ይሁንልን። የምህረት የይቅርታ የፍቅር የረድኤት የበረከት በዓል ለሁላችንም ይሁንልን። አሜን።